ሰላም ለእናንተም ተመልካቾቻችን እንዴት ከረማችሁ? ይህ የህያው ምስክር ዝግጅታችን ነው። ይሄው ሰዓቱን ጠብቆ ደግሞ ወደ እናንተ መጥቷል። በዛሬ ዝግጅታችን በአዲስ እንግዳ ወደ እናንተ መጥቻለሁ። ዛሬ እንግዲህ ደግሞ ትንሽ ለየት ባለ ሁኔታ በተለይ ደግሞ ይሄን ህያው ምስክር ዝግጅት ከተከታተሉ በርካታ ተመልካቾች መካከል ብዙዎቻችሁ ምስክርነት አለን እያላችሁ እየደወላችሁልን ነው። አንድ እህታችን ደግሞ ከቤቴል ሙሉ ወንጌል ቤተክርስቲያን ምስክርነት ለመስጠት እዚህ መጣለች። በተለይ ደግሞ በትዳሯ ውስጥ ያጋጠማትን ተግዳሮት ለብዙዎቻችሁ ትምህርት ይሆናል በሚል በመካከላችን ትገኛለች። እህታችን ብርሃኔ ዘሪሁን እንኳን ወደ ስቱዲዮአችን በሰላም መጣሽ። እንኳን በሰላም ተቀበላችሁ። ጌታ ይባርካችሁ። ያው ምስክር ተከታታይ ነሽ ማለት ነው? አዎ። ተወጇለሽ? በጣም እንግዲህ ዛሬ ምስክርነት አለኝ ብለሽ ደግሞ አንቺ ደግሞ ያንቺ ምስክርነት ለብዙዎች ልናጋራ ነውና የገጠመሽን ነገር ያው በግል አጫውተሽኛል። ግን ያው ብዙዎቻችን ትምህርት እንዲሆን መጀመሪያ እስቲ ወደ ኋላ እንመለስና ልጅነትሽና የታስተዳደግሽ ከልጅነት ጀምሮ እስቲ ትንሽ ታሪክሽ ነገር። በልጅነቴ እንግዲህ በጣም ሩቅ ነው ቦታው። ያው በጊ ወረዳ ውስጥ ነው ያደግኩት። በጊ ማለት የት ነው? በጊ ማለት ቀለም ወለጋ ነው ያገባሁት። ግን በጊ ማለት በአሶሳ በኩል ነው። ኦሮሚያው ግንቢ ስር ነው ያለው። በዛን ጊዜ ማለት ነው አውራጃችን ግንቢ ነበረ። እና እዛ ነው ያደግኩት። ከዛ ሃይ ስኩል ደግሞ ወደ አሶሳ ገብቼ ነው እዛ የጨረስኩት። አሶሳ እና ነቀምት ላይ ነው እስከ 9 አሶሳ ተማርኩ። ከዛ በኋላ ነቀምት መጣሁ። ወለጋ ነው እንግዲህ አስተዳደጌ። እንግዲህ በኦርቶዶክስ ነው 16 ዓመቴ ነው ጌታን የተቀበልኩኝ። ልጅነትሽስ ቤተሰቦችሽ ምን ይመስሉ ነበር? ምንድን ነበር አካባቢው ላይ ነበር? አሁን ቀለም ወለጋ ሲባል አሁን ብዙ ጊዜ በዚህ በተለይ በአሁኑ ጊዜ ያ ብዙ ደም እየፈሰሰበት ያለበት ቦታ ነውና በጣም በሚያሳዝን ሁኔታ በጥሩ ነገር አይደለም የታወቀ ያለውና እስቲ ምንድነው የአካባቢው ህብረተሰብ ምን ይመስላል? ምንድነው እዛ አካባቢ? በርግጥ እኔ በልጅነቴ ጌታን ብቀበልም ጌታ ይጠቀምብኛል። ከልጅነቴ መልእክት ይመጣ ነበር፣ ግን ሰው አስተውልም ይሄ እንደሚሆን ችግር እንዳለ ተመለሱ የሚል መልእክት ነበር። ግን ሰው ይቀልዳል እዛን ጊዜ። ያኔ በልጅነቴ አሁን ስለሚሆነው ነገር ሲናገር ጌታ በቃ ይናገራል በእኔ ሆነው። ያው ብዙ ቸርቾች እንግዲህ ሙሉ ወንጌል ሳጠራ ውስጥ ነበረች። ከነቀምት ጀምሮ እስከ ደንብ ዶሎ እስከ ግዳም የሚባል ነው ያገባሁት። ደግሞ እስከዛ ሳጠራ ውስጥ ነው ሁሉም ስንጸልይ ጌታ ደግሞ ይቀይራል። ያው እንግዲህ አሁን ትልልቅ ቸርቾች ሆኖ ያደጉ ከስራቸው ራሱ ማአት በአጥቢያ ተመስርቶ ነው ያለኝ። ግን እስካሁን እኔ እንደውም ኢቫንጀሊካል በፊት ልወጣ ነበር እዛ ያለው ዶክተር ገመቺሳ ነው ዲግሪ ስፖንሰር ሆኖልኝ የተማርኩት ቴዎሎጂ ማለት ነው። እዛን ጊዜ ለምን አትወጪም ይላሉ። ግን የእግዚአብሔር ጊዜ አልነበረም። ሰው ሁሉ ይለኛል። መቼ ልጅነትሽ ጊዜ ነው? አይደለም፣ እዚህ ነው የጨረስኩት ዲግሪ እዚህ አዲስ አበባ። የዛሬ 10 ይሆናል። አሁን ከመጣሁ 13 ነው። የት ትምህርት ቤት? እዚህ ቦሌ ነው የተማርነው። እዛን ጊዜ የራሱን እንትን አላለም፣ ተመላልሰን ነው በዲስታንስ። ስሙ ምንድነው? ስሙ ሊድስታር። ሊድስታር። ኦኬ። ሁለተኛ ዙር ተመራቂ ነኝ። ኦኬ። ሲጀምር ሁለተኛ እዛን ጊዜ ሊመሰክር ብዙ ጥረት አድርጌ ነበር። ይሄንን ኢዲት አድርጌ ላስተካክል ብዬ ነው። በዚህ ነው ተቀርጾ ያለ። ሰው ደግሞ ያሁኑ ሰው ደግሞ በመመልከት ስለሆነ ምንድነው የተቀረጸው? ይሄው ብዬ ነው የልጄ ጉድጓድ መግባት። እሱ ላይ እንመጣበታለን። ለዛ ነው እንመጣበታለን። እሺ። ግን ያው ያነሳ ነው ምንድነው አሁን ቀለም ወለጋ ብዙ ደም እየፈሰሰበት ያለ ብዙ ሰው ብዙ ወገኖቻችን እያጣንበት ያለ ቦታ ስለሆነ አንቺ አሁን ስትናገሪ እግዚአብሔር በልጅነት የሚናገረኝ ነበር ብለሽ ስላለሽ ምናልባት ከመንፈሳዊ ነገር ጋር የተገናኘ ከሆነ መንፈሳዊ ነገር ጋር በጣም የተገናኘ ነው። ለምን እግዚአብሔርን የምታመልኩ ከሆነ በእግዚአብሔር መንፈስ። አሁን እግዚአብሔር ምን ይላል? ከነገድ ከቋንቋ ከሁሉም ይላል። ግን አሁን እዛ ላይ ያለው የዘረኝነት በሽታ ነው። ስለዚህ ይሄንን ስንገልጽላቸው ብዙ አይቀበሉም። እና ደርግ ጊዜ ደርግ ሲወድቅ ራሱ እኔ እዛን ጊዜ በጣም ሰባኪ ነበርኩና አንድ ከዛ ይመጣል መጽሐፍ ቅዱሱን እንኳን በአማርኛ አላነብም አለ በኦሮምኛ ካልሆነ ብሎኛል ጌታን ሲነግረው። በጣም እኔ አሁን እስካሁን ሚሽነሪ ላይ ስለሚሰራ ምስክርነት እወዳለሁ፣ ሰው መስከር እወዳለሁ። በዛ ሲነግረው በኋላ ጸልየን በኋላ ሲንጸልይ ምን ችግር አለው? አሁን እሱ በሚያውቀው ቋንቋ ቢያነብ
ምን ችግር አለው ማለት አይደለም እንደዛ አይደለም እንዴ ከጥላቻ የተነሳ ነው ይሆነብኝ ናቃለው ወደ ጫካ ከመግባቴ በፊት በዘሬ ምክንያት የምል ጥላቻ ውስጥ ስላለ አሁን እኮ ጥላቻ ነው እንጂ ሁሉም በሚገባ ቋንቋ ብናገር እኔ ኦሮምኛ ትርጉም ነው ማገደግለው ተረጉማለሁ አገልግሎትም ቢሆን አማርኛውን አንብቤ ደርግ ስለተማርኩ በኦሮምኛ እየተረጎምኩ ነው ያው እንቁቤው ብዙ ፐርፌክት አይደለም ማኮላተፍ ስለሚሆን ብዬ ነው እንጂ ሞክራለሁ እሱ ነው ለምን ማወቅ ነው የሚያስፈልገው እና እንደዚህ ነውና ይስናገራቸው አይቀበሉም በኋላ ጸደህን እንደገና በህልም ተናገረኝ ምን አለኝ መሰለሽ እንግሊዘኛውን አንብብ ኦሮምኛውን አንብብ ሌላውን ከቻልክ አንብብ አለኝ በህልም መጥቷል የታይ ፓርክ ብዬ የአማርኛውን ወስጄ ሰጠው አንብብ አልኩት የዛን ጊዜ ደግሞ የኦሮምኛ ብዙ ጊዜ በብዛት የለንም ነበር እንዳንሰጥ ለአዲስ ነፍሳት ስለሌለ ነው እናንተ መስጠት ስለሌለ እኮ ነው እንጂ ቢኖር እንሰጠው ነበርኛ አላወቅንም በሽታ እንደሆነ አሁን በሽታው ነው እንጂ ጥፋት ያመጣው ቋንቋው ማወቅ እኮ አይደለም ችግር ደስማ በሀብት እኮ ነው ቋንቋው ማወቅ ማለት ለካፍት ሁሉንም ብናውቅ እኮ ጥሩ ነው እግዚአብሔር ይመስገን እስቲ እንግዲህ ልጅነትሽና ቤተሰቦችን ንገርኝ ምን አይነት ቤተሰቦች ነበርሽ እኔ ቤተሰብ እንግዲህ እኔ በአያቴ እጅ ነው ያደግኩ መለክሴ ነበሩ ቤተሰቦች እናትና አባቴ አሶሳ ነው አሁን ያሉት እንግዲህ ያሳደጉኝ እዛን ስለሆነ ተሰተሽ ነው ወይስ አው እናቴ በየአመቱ ስለሚወልዱ እኔ አያቴ ሰጡኝ እና አደግኩት ናጎቶቼ ጋር ነው እና አያትሽ ቤት እንዴት ነበር አምልኮ ነበር ወይ ምንድን ነበር ቤት ውስጥ ነበር ትንሽ ይሞክራሉ አምልኮ መጥፎ አምልኮ ከጎረቤት የሆነ ማርና ቅቤ ምናምን ያስቀምጠው ነበር እኔ ሳምን ካመንኩ በኋላ ይሄ ነገር ትክክል አይደለም ማለት ሲጀምር ከኔ ጋር ፋይት ጀመሩ የሆነ ኢባመቶ እንትን ይላል እሱ ለነዋይ ነው ምናምን ተብሎ ሰው ነው ይመጣው ይቀልቡ ነበር ይሞክራሉ ያስቀምጣሉ ሲጠጣ ሲበላ ግን ላይ ግን መቶ እንዲበላ ይቀመጣል ግን ብዙም ስራ አልሰራም መጨረሻ ላይኛ በትንሽ እንደታመንኩ ከዛ ይሄ ነገር አመልነስ ነው ጌታና 16 አመት ያመንኩት እና ሞለክሴ ነበሩ አያቴ አጎቴ ደግሞ አሁን አሜሪካ ነበር እዛን ጊዜ እሱ ይጸልይልን ነበር እሱ ነው ከኛ በፊት ጌታን የተቀበለ ይጸልይልን ነበር ከዛ እኔ ተቀበልኩ በእኔ ምክንያት አጎቴ ተቀበለ ወንከንማሞ ይባላል እኔ ብራኔ ዘሩማሞ ነኝ እሱ አሁን ሸዋ ሜዳ ወንጌል ፓስተር ነው በኔ በኩል ነው ወደ ጌታ ሄደሽ ይሄ ባብ አትቀልቡ ይሄ ጥሩ አይደለም ብዬ ስነግራችሁ በቃ እንደውም እዛ ማደር አይወድም ከተቀበለ ያጎቴ እኔ ግን እዛ አድሬ ቻሌንጅ አደርጋለሁ አውቄ እንዲቀየሩ ብዬ ጸልያለሁ ሌሊቱ ያቃሉ እኔ ሲተኙ ነው የሚጸልየው ግን አይወዱም በቃ አንቺ ከመጣሽ ቅየት በጣም ያስቸገረኝ ነው እዚህ ቤት ውስጥ አሉኝ ከዛ ደግሞ አንድ አስተማሪ ያገኘው የኦርቶዶክስ ነው አባቱ ቄስ ነው ከሱ ጋር ደግሞ እንጸልይ ነበርኛ ደብቀን እነሱ ቤተክርስቲያን ሲሄዱ እሱ ይመጣል ቤት እንጸልያለን ጌታን አግኝቶ ማለት ነው ጌታን አግኝቶ ሁለት ሆነን ነው የጀመርነው ክብር ለኢየሱስ ይሁን ትልቅ ቸርች ሆናል እዛ ኮበር ይባላል እስላሞች በብዛት ማን ይባላል ኮበር ከተማ ሼሜ ይባላል ሼሜ ስለሚሰሙ ነው አሁን እነሱን ጉዛ ሆኖ ስለሚሰሙ ብዙዎቹ ጌታን ተቀብሏል ጌታ ይባረክ እዛ በቃ ቻሌንጅ ተፈጠረ እግዚአብሔር ረዳኝ አውጡ ከቤት አይሆንም ተባለ አንቺን ካልበለዛኮ አባሯት ተባሽ ለዛ አይሆን እንኳን እሱ ከዛ መጣውና ነቀምት ደማ ጎቴ ጋር አዳጎቴ ደግሞ ግንቢ ነበሩ እሳቸው ጋርም ሲሄድ ይሰባ ነበሩ እነሱ ደግሞ ገና በቃ እኔ ሊያስተምሩኝ ነው ብዬ ሲመጣ እነሱም ደግሞ ተቃውሞ ከዛ ምንድነው ሲባል እኔ በቃ ጌታ ተቀበያለሁ እንደዚህ ነው የሚባል ነገር የለም እኔ ጀርመን ድረስ ይጃለሁ የት ይጃለሁ መጽሔት ተሰጥሻለሁ ማታ ይሄን ታያለሽ ህልም የሚባል ቅየት የሚባል የለም ስትተኝ ይሄን ፈረንጅ ነው ይሄን መጽሔት ነው የሚባል አይ እኔ ውስጤ ደግሞ ጌታ ገብቷል ምስክርነት ግን አልችልም ከዛ አይ በቃ አሽላና እሺ በዛው ቀጥሉ እኔ በዚሁ ቀጥላለሁ ይሄ ብቻ ነው ያልኩ ሌላ አልመሰከርኩም በዚህ ብቻ ጦርነት ሆነ እንዴት መልስ መለሰችብኝ እኔ ገና 7ኛ 9ኛ አልፍ ያለው እዛን ጊዜ ሲባል በቃ ተቆጡኝ በዛ ጦርነት ወጥቼ ደግሞ መካነሱስ ናቸው ነቀምት ያሉ ሌላ ያባቴ እዛ እሷ ያቺ አክስቴ የእናቴ እህት ናት እዚህ ነቀምት ያለችው ደግሞ ያባቴ ናትና መካነሱስ ይሄዳሉ እነሱ ጋርም ሲመጣ የኔ ለየት ይላል ጸሎቱ ምኑ ምንድነው
እኔ በቃ እኔ ሙሉ ወንጌል ነው ያመንኩት ከዛ በረብሻ ነው በቃ ምግብ አትበላም ቢልግ ወዲዜ መጸለይ ነው ምንድነው ተባለ ሰምርሻ ተነሳ ከዛ እንደ እግዚአብሔር ሰው ነበርና ክርስቲያን ሽማግሌ ነው በቃ እዛ ተሰደድኩ ወጣው እዛ ጀመርኩ በቃ ጌታ በቃ ሙሉ ወንጌል ሰው ሲቀበል እኔ ጋር መጀመሪያ ሪቫይቫል ይመጣሉ እኔ ጋር ጸልዬ ነፃ ከወጡ በኋላ ነው ወደ ደህንነት ማስተላለፍ እንደዚህ እየሰራው ጌታ ቆየ በቃ በዛ ያለው ነው እንግዲህ ብዙ የህይወት ለውጦች መጣ ከዛ ጥሪዎች መጡ ጥሪ ሳስተዋውቅ ሴት ብቻ ነኝ ሙሉ ወንጌል አልተቀበሉኝም ጥሪ ማለት ሙሉ ጊዜ እንድትሰጪ ሲመጣ በዛው አይ አሁን በርበሬ ነው የምትሸጪ ከአምባኮ እዚህ መሃል አሉ ነቀምትና ባኮ ማለት ይሻል እንቢ ያላልኩም እንደውም ይሻል አንድ ቤት ክርስቲያን ሽማግሌ ዛነ ሶስት ተቀምጠው ምን አለኝ አንቺ ብቻ ነው እግዚአብሔር ያሳየሽ ወይም ሌሎች ሴቶችም ተነስተው የሚሰሩ ይመስልሻል ይለኛል እኔ ግን አይቻለሁ ዛን ጊዜ ይሄን ካልኩ የባሴ ፈተና ብዙ ሴቶች ገና ተነስተው ወንጌል እንደሚሰብኩ ወንዶች እኩል ሆነው የዛን ጊዜ የሴት አትሰብክ ተብሏል ወንጌል አትሰብክም ሴት ዝማሬና ነብይነት ብቻ ታገልግል ነው ወንጌል ውስጥ ጸሎት ነው ጸሎት ጋድ ነው እኔ ጀመርኩት መጀመሪያና እንደዚህ ነው ሲባል እኔ ወጣ ስል ነገሩ አልተዋጠላቸው በዛው በቃ እኔ እሺ ያልኳቸው ግን እነሱ አልሰጡኝም ብሩን ዝም ይሉ እኔ ቀጥታ ግንቢ ሜዳለው አሶሳ ሜዳለው ይሄ ስለመነሳት ነው ብር ከየት እንደሚመጣ አላቅም ይዘጋጅልኛል ወንጌልን እቺ ሰብከን በየመለሳል እንደዚህ ስል ጌታ ረዳኝ እንግዲህ እስካሁን ያለሁት ህይወት የዛኛው ጸሎት በጣም እሺገም ውጪ እንሄዳለን ደቡብ ሱዳን የዛን ጊዜ ነፃነት አላት እዛም እንሄዳለን የሚል ደግሞ አንድ ሂት አመጣች የነሳ ሰንበለ መጸለይ ጀመር ስንጸልይ ደግሞ ጌታ ምን ይላል አይሁን አይደለም የምትሄዱት የናንተ ጊዜ አይደለም እዚሁ ነው የምፈልጋችሁ እናንተ እዚህ ነው የምታገለግሉ ስለ ከዚህ ከአዲስ አበባ ቀጠና ሁለት ተነስቶ መጥቶ ነው እዛ ነቀምት መልእክትም ያመጣል የዛን ጊዜ ትንቢትም የለም እዛ ተመለስን ገባን ጌታ እንዳለም ደግሞ ያው እስካሁን በኢትዮጵያ ውስጥ ነኝ ያለሁት ስሙ ከዛ እስቲ ወደ ትዳር እንዴት ነው የሄድሽው ወደ ትዳር የሄድኩት ለአገልግሎት ነው እንደምደሉ ተመልሼ የሄድኩት ካሶሳ ሲሄድ እዛ ደግሞ ያሉት አሁን ያጋቡኛልኩ ይመጣሉ ስብሰባ ላይ ዶክተር ኃይሌ ይባላሉ ይመጣሉና ካውጪ ትምርት አለ ትምርት ሲያስተምሩ እዛ አገልጋይ ፕሮግራም ላይ ተዋወቅና ከዛ በቃ እንደዚህ እንዴት ነው የምታገለግይ እንደዚህ ሴቶችን ማገለግላ ችግር የለም ወንዶችን ማገለግላ የተሰጠኝ ነው እኔ ወንድ ሴት አለለም ይስል አይ ሴቶች አሁን ለጊዜው ክፍተት ስላለ እዛ አገር ደግሞ ብዙ ወንድ ጋር ሴት ብዙ እንትናትልም ሴቶች ክፍተት ስላለ እዚህ ነይና አገልግኝ አሉ ግዳም ማገልገለልኩ ሲሄድ ያው የአያቴ ቤተሰብ የእናቴ ቤተሰብ እዛ ነው በዛም እነሱም ሰላም ብዬ እመጣለሁ ብዬ ሲሄድ እሱ ደግሞ የነሱ አገር ቡና አለ ኩሪም ይባል የታወቀ ቡና ነው እሱን ለቀመዶ ነው እሱ የሱ ቦታ ነው ያስኩት መጥቼ ማለት ነው የባለቤት ከዛ ዘመድ አገልግዬ ጨርሼ እሱ ሊመጣ ስለሆነ የኔ አገልግሎት አልቋል ሊሄድ ይላል አይ አገልግሎት አልጨረሽም ማለት ይሄ ነው ደግሞ እጄ እርጉዝ የሆኑት ያልወለዱ እንትን ሆስፒታል የለም እዛ ችግር ነው እጄስ ጸልይላችሁ ወዳው ይወልዳል እሺ ቢየተስ ብሎ ጨርሻለሁ በቃ ጌታው ሊሄድ ስል አሁንም አገልግሎት አልጨረሽም ምን አይነት ነው ነገሩ መኪና ሲወጣ በቃ እኔ እንደዚህ ነገርማ አልሰማ ምንድነው የሰይጣን እየፈተነኝ ነው ብዬ መኪና አይዳለሁ መኪና እኔ ጋር ሲሄድ አይመጣም ይዘጋል መንገዱ የለም መኪና ወደ ደምደደው ተመለስኩና ከዛ መጸለይ ጀመርኩ ሲጸልይ እሱ ጌታ አይ አመጣ እሱም ደግሞ ተዋወቅን ሰላም ብለን አንድ እናቶች ፕሮግራም እንግዲህ ስለቆየው እሱ ነበር ተዋወቂ ተባልኩ እሱ ያገለገለን ያገልግዬ ለሱ ጸሎት ሰጠው በቃ ጨረስኩ ዛኑ እሱ መልእክት ወስዶ ገብቷል ከዛ እሱ ጸልዮስ መጥቶ ይሄን የትዳር ጥያቄ እስኪ ጠይቀኝ እኔ ከዛ መንቀሳቀስ አልቻልኩም መጥቶ ለክሱ ወጣና መልእክት አለኝ ላንቺ አለኝ የፓስተር ቤት ነው ፓስተር ማርካ ቤት ነው ያረፍኩ እሺ ብዬ ሄድኩ ጸሎት ቦታ ላይ የብቻ ነውና እዛ ጸሎት ስንጸልይ ደገረኝ ትክክለኛ ጥሪ እንዳለኝ መልእክት መለኮታዊ ጥሪ እንዳለኝ የጸጋ ስጦታ የስንት እንደሆነ ሁሉ ነገር
ጌታ ግልጽ ነው የነገረው አያቀኝ አሜን በየተነሳው እንደሞ ተነስተን የምናወራ ይቀር ያለ ብሎ ቁጭ ስንል ቁጭ አለና ከዛ ጌታ ይሄ አሳየኝ አንቺ ትዳር ይዘሽ ነው አፈተሽው ምን እንደሆነ አላቀም እኔ ግን ጌታ ነገረኝ አለ እኔ ለምንድነው ብዙ ፌላሪቲ አሳልፌያለሁ ብዙ በቃ ጠየቃለሁ አይሆንም ይቀራል በቃ አንቺ አልፈልግም ሳይሆን የምረ ምርጫ ይመጣል ሰው ምርጫው ይገባል እኔ ደግሞ እንደዚህ አድርጊ ሲሉኝ አላደርግም ነው 9ኛ ላይ ነው የተያዝኩት ትምህርት ጌታ እንዳገለግልና ይሄ 12ኛ ጨርሺ እኔ ፎርጅድ ወረቀት እንኳን አወጣለሁ የሚል አገልጋይ ያጋጠመ አዎ እንደዚህ አይነት ነው እኔ አላደርግም እግዚአብሔር ገጸው አላደርግም ብዬ እስካሁንም ይሄ ቻሌንጅ ከኔ ጋር ነው ያለ ይሄ ነገር አይሆንም ስትል ቻሌንጆች ጋጋደን ፌሊየር ያጋጠመኝ በጣም ቆስዬ ጮጋራ ሁሉ አሞኝ ነው ያለውትና ትቻለው ሁለተኛ ያለው ግን ጌታ መጣና እሱ ነገረው እሺ በቃ መልሱን ጸልይበት ነው አሁን ምንም ያወቅኩት ነገር የለም ግን የሆነ ፍንጭ ነበረኝ ግን አሁን ብየት ለምን እንደዛኛ ከሆነስ ብዬ በደም ማረጋገጥ አለብኝ ብዬ ገባው እሺ ስላልኩ ብቻ መኪና ተዘጋጀልን ገባው ነው ደምደለው በማግስቱ ነው የገባው እሱ ዛሬ ጠይቀው ገባው ከዛ 3 ወር አስቀምጬ እዛን ጊዜ በፕሮግራም ነው ተለስልከለ በፕሮግራም አስቀምጬ ወደ ግዳሜ የሚሄድ ትራኔ እዛ ገጠር ነው ከተማ ፒስታ ነው መንገዱ ከባድ ነው የሚመጡት ነጋዴዎች አሉ መጥቶኛ ጋር የሚያመልኩ ቃል እነሱ ሰጠው መልሶ ልክ ሲገባ ነው መልሶ የጀመረኝ ደምደሎ ያለው አገልግሎትሽን ጨርሰሻል ተዘጋጂ ሲባል እኔ ወደ ግዳሜ ይሄ እንደ ሴቶች ማገለግለው መስሎኝ ተዘጋጅቼ በፊትም ቤት ቆይቼ አላገለግልም ብዬ የሰጋስቶ ተሰብሳቢም ነበር ፎቶ ነው ሁሉ ይጀን የመጣው ዛሬ ነው ምስክርነት እውነት እንዲሆንና እዛ ውስጥ ሁሉንም አቆምኩ ጸሎት ጓዶንም አቆም ጸጋ ማገልገሉን አቆም ቁጭ ብዬ መሰለኝ ከዛ ሲመጣም ተጠበቀኝ በር ላይ እንደዚህ አይነት ቁመቱ ረጅም ጉልቻ 3 በቃ ጉልቻ ካለ እንግዲህ ይሄ ትዳር በቃ መለስኩለት ሰፈ ማለት ነው 3ኛ ወር ማለት ሰጠው ነው እሱ እዛ ተማረ እኔ እዛው ደምደለው ነው ተማርኩት ስለጋብቻ በዚህ ነው በጋብቻ መስመር የመጣ ነው ይሄ ነው እንግዲህ በእንደዚህ አይነት ተጋብተን የተለያየ ቦታ በየቀድም መስከረ ነበርና ለዛ ነው አሁን ቻሌንጆች የተፈጠሩ አሁን ሚዜዎች አሉ ነጋዴዎች ናቸው አንደኛው ደግሞ አሜሪካ ሄዷል ወንጌላዊ ሸቱ ይባላል እኔ ሚዜ ነበርና እነሱን ሰላም ስላችሁ እንዴት ነው ሰላም ያልሽው ይለኛል ምንድነው እንደዚህ ማለት ቅናት እሱ እንደዚህ ነው የሚለው እኔ ነገር አላቀም በቃ ማውራት ነው ስለ ጌታ ነው ምናወራ እኔ መጣኝ ሊጠነቀቅለት አልችልም በቃ ለምን ወጣ ብዬ ያገለገልኩ የቆየው ስለሆነ ፍሪ ነኝ ደግሞ እኔ ግልጽ ነኝ ሳወራ እና የገባኝ ምንድነው ማለት ነው እንዴት ነው የሚወራ እዚህ ለየተቀለም ይለዋል ስለባለኔ ለሰላለኝ በቃ ተስተካከይ ክርስቲያን ሁሉ ክርስቲያን አይደለም ምናምን ማለት በዛው በቃ መጣላላት ምናምን ጀመርን በቃ በዛው ከተጋባችሁ በኋላ አዎ ከተጋባን በኋላ አልወለዳችሁ ወዳው እንግዲህ ያው ወደዛው ነው ልጅም የተጸነሰ ያው ልጅ ጉድጓድ ገባ ያልኩ ወልሱ ምስክርነት የወጣው ወዳው ነው የተጸነስኩት ገዛ ስራ የለም እሱ ከኔ ጋር ጭቅጭቅ ስለሆነ ቸርች ወረቀት አስገብቶ ነበር ሙሉ ጊዜው እኔ ሙሉ ጊዜ እሱ ሙሉ ጊዜ ነበር እንደዚህ ነበር የምንሰራው ግን አልቻልንም በህይወት ምስክርነት ቸርች ደግሞ በዛ ያዘች በጸባችሁ ምክንያት በዛ ያዘች እሱ በዛ ምን ላድርግ ጌታው አልኩ በቃ ልጁ ወደ 6 ወር ሊሆን አካባቢ በቃ አጉሜ ነው ጾም ጸሎት ነው እሱ ተስፋ ቆርጧል ጸለይ ማለት እኔ መጸለይ ጀመርኩ በእርጉዞኝ 5 ቀን ቤታቸው ቤት የጸሎት የሙሉ ወንጌል ማክሰኞ ቤታቸው ጸሎት ነው ስለዚህ ሰፈሩ ሁሉ ያሉት 5ቱን እንጾማለን እዚህ ስላሉ ከነሱ ጋር ጾም እንጸልያለን ጸልይ በ3ኛ ቀን መልእክት መጣ ሲመጣ ይሆነ እዚህ አሉ የቤተክርስቲያናችን ሽማግሌ ናቸው ጋሼ ጋር ቡቀል ይሰባላሉ በልም መጥቶ ይሄን ቆፍር ይሉኛል ምንም ውሃ የለውም እኮ ምን ያደርጋል ይሄ እንዴት ነው የሚቆፍረው ይላል እንደዚህ ይቁም እንትን ሰጥቶኝ ከዛ አይ በፊት ውሃ ነበረው ይፈልቃል እቺው በደንብ ቆፍር ይሉኛል
እንዲህ ሲሉኝ እንጂ ቁፍር ሳርኩ እርጥበት መጣ ደንግጬ ወዳውኑ ከልሞን በነቃው እዛው ጸሎቱ ላይ ሪስ ላይ ያረኩ ጌታ የሚያረገው ነገር ይኖራል ጸልይ ብሎኛል ብዬ ጸሎት ሪስ ሲሰጥ ልክ በስከረም ሲደርስ በቲታይ ስራ አገኘ ቲታይ መጣ ነቀምት እኔ አስተማሪነት ገባ እኔ ደግሞ ሊወልድ መጣው እዚህም ቲታይ ተመረቀ ልጁም ተወለደ ይሄ ልጅ ማለት ነው ገባን ማለት እኔ ገባው በመጨረሻ 3 ወር እዚህ ትንሽ አርፌ ወደ ሀገር ቤት ገባ እሱ ጨርሶ መጣ እና በእንደዚህ አይነት ነው እንግዲህ ጋብቻችን ቻሌንጅ አለው ግን መለያየት አልቻልንም ምንም ቢሆን በቃ ከዛ ይሄኛው ከብዶ መጣ እኔ ነርሲንግ እየተማርኩ ያለው እሱ ደግሞ እንግዲህ ካቢኔ ሆነ ምንም ግንኙነታችን የጸሎት ጊዜ ተራራቀ ፖለቲካ ውስጥ ገባ አገልግሎትን ትቶ አገልግሎቱ ቆመ በቃ ሙሉ ጊዜው ማቆሞት ይታይገባኮ ሲጨነቅ እኔ ልጁ ሲመጣ ምን እንሁን ያምል ጸለይኩኝ አባትዮ ቡና ምናምን ቢኖራቸው አስተምሬ ይላሉ ሰማቸዋል እና 2 ቀናት 3 ሆኖ መቀለብ ይከብዳል ስለዛ ተብሎ ልጅ ስለመጣ መጸለይ ጀመርኩና ጌታ መፍትሄ ሰጠ ስራ ገባሱ ምንም ቻሌንጅ ቢያጋጥመንም ስራ እየሰራ ያው ቤታችን ያስተዳደር ልጅም ደግሞ እንደገና አንድ ወንድ ልጅም ተጨመረ ተባለ ሶስተኛም ተጨመረች ሴት ናት ሶስቷ አቀን በእንደዚህ አይነት ያለን ነው እንግዲህ እነዚህ ሶስቱ ከተወለዱ በኋላ ነው ልጁ ጋር ፍቺው የመጣ እንደም ያወራጃ ስለመጣን በዝውውር በዛ ላይ ነው ችግር የተፈጠረው አሁን ባለስልጣን ሆነ ባለስልጣን ሲሆን በቃ እኔ መናቅ ጸሎት መናቅ እግዚአብሔር ነገር አይሰማም በቃ ጌታም ደግሞ ቀደም ብሎ እሱ ሲመረቅ ራሱ ነው 3 ልጆችን ይዤ ነው ዲፕሎማ ያስተማርኩት በሱ ዲፕሎማ ካገኘ ነው ወደ አውራጃም ዝውውር ያገኘና በሱም በጸሎት ጌታ ተናግሯል ሲናገረን እሷ ፍለፊት አለ ምንም ባልና ሚስት እንደሆነ አያውቁ ከገጠር ነው የመጡ ባልና ሚስት አገልጋዮች ናቸው እና በቃ ልንገባ ለኔ ተመርቆሱ ነገ ልንገባ እንደ ዛሬ እሁድ ነው እኔም ደግሞ በመካነስ ውስጥ ቁጭ ብዬ ስናመልክ እኛ አካባቢ ስለሆነ እዛ ገባን ጠዋት ዶኔ ረጅም መንገድ ያለው ከየት መተው መሰለክ አምቦ እዚህ አዲስ አበባ የሚመጣ አስፋልቱ እሱን ነው ያየሁት በራይ ኦኬ እሷም ደግሞ ማታውኑ ያቺ ሂት መሰከረች ነገረች እቺ ሂት ፍለፊት ረጅም መንገድ አለ ገና አገልግሎቷ ይቀጥላል እና አንቺ ተስፋ እንዳትቆርጪ ወደ ኋላ እንዳታይ እግዚአብሔር ካንቺ ጋር ጉዳይ አለው ብላ የሚያበረታታ መልእክት አመጣ ለሱ ግን አንተ እግዚአብሔር ከዚህ አሁን ያሰብከውን ወስዶ ላይ ታች የነበረው ላይ ያረግልሃል የዛን ጊዜ ትከደኛለህ ተጠንቀቅ በደንብ ጸልይ ግልጽ ነው የምናገሩት እዛ ደግሞ መልእክት ገጠር የሚመጡ ምንም አደባበስ የለም እዛ ሲባል እሱ እንግዲህ ያንን ቃል ወስዶ አልጸለየበት እውነት ሆኖ ዝውውሩ ያለ ጊዜ በሶስተኛ ወር ላይ ባጀት bitዘጋ ተፈጽሞልን መጣን ገባን ሲንገባ እሱ በቃ መሄድ በቃ እሱ ጋር ብቻ ይብረት የቸርቹን ገሸሽ ማድረግ ጀመረ በዚህ ምክንያት ነው እንግዲህ ዛሬ ይስተካከል በይ ክርስቲያኖች ናቸው ፍርድ ቤቱ ሲጨነቅ ምንም አይሰጥም ቤት ውስጥ ተጨነቁ ልጆቹ ጋር ፍርድ ቤት ከሰስሽ አንቺ ከሰስሽ እኔ መጀመሪያ ከሰስኩ ለምን እጄ አማክሬ ነው ይስተካከል በይ ተባለ አሁን ጣጥቶም መስቲካ በልቶም ይመጣል እኔ ግን ይሰማለሁ ሽታ እኔ በጠጅ ቤት ስላደኩ ቤተሰብ ጠጅ ቤት ትንሽ ነገር ይሰማኛል ያቃለው ሽታ እዛ በቃ ጥቅጥቅ ጀመርን ቤት ውስጥ አይሰጥም የቤት አስቤዛ እኔ ደግሞ ማገልገል ብቻ ነው አገልግሎት ደግሞ እንዳሁኑ አይደለም ማንንም ብር አይሰጥም ነፃ ነው የምታገለግል ምንም የሚሰጥ ሰው የለም እኔን ደግሞ እንዳይቀበሉኝ ሰይጣን ይቀበልን ተብሏል በቃ እኔ ጸጋ ስለሆነ እምቢ ስል 2 ጥርስ ወጥቶ በንሳ ነው የተመለስኩት አቆሜ ነበር አገልግሎቱ ያላቆምም አገለግላለሁ ትርፍ ጊዜ ማለት ነው ሙሉ ጊዜም በብዛት ግን ልጆችን ለማሳደግ ትዳሬ ላይ ነው ፎከሴ በዛ ያለው በቃ እሱ አልፈል እንደውም እንኳን በር ከፈተችልኛል እኔ ደግሞ መፍታት እፈልጋለሁ አይ በሷ አይደለም አሁን አንተ ስትፈልግ በሷ አይደለም አሁን ትዳር ይስተካከል ነው የጠየቀች እሷ ስለዚህ ትዳር ይስተካከል በዚህም ተስተካከለ በዚህ ደግሞ ስፖርት እንደዚህ መኖራት አልፈልግ እርቅ ደግሞ ሽማግሌዎች ትልልቅ ሰዎች ነው ያደረግነው እምቢ ዛ ተጽፎ ሲመጣም እምቢ ነው
እምቢ ሲባል ፍቺ ተካሄደ ፍቺ ሲካሄድ የዛን ዕለት ደግሞ አለቀሰ ፍቺ ሲካሄድ ከዛ ልጆችም ከቤት አስቸገሩ እንዴ እሱ ውጪ ካደረኛ እናድርም ቤት ውስጥ ነበር ምን ያህል እድሜያቸው ምን ያህል ነበር እዛን ጊዜ አንደኛው አሁን እንትን ያገባው ወደ 6 ነው መሰለኝ እነዛ ትንሿ 4 ናት 3 ነው የሚበላለት ስለዚህ ነፍስ አውቀዋል ብለም ነፍስ አውቀዋል ያ ትልቁ ነው የጻፈላት እሷ ፍቺው 3ኛዋ አታውቅም ነበር ለኔም አንተ ጻፍልኛለች እኔ እናቴ ነው የሚመርጥ ማን ትመርጣላችሁ ይባላል ኦኬ ምረጡ ተባሉ ምረጡ ስለባሉ እሷ ትልቁ ነው የጻፈላት እናቴን ነው የምንመርጠው ብሎ 3ቱም እኔን ነው መረጡት በዛ አይነት ነገር ነው እንግዲህ ተመርጠ እኔ ደግሞ ነርሲንግ 2ኛ አመት ፕራክቲስ ሊወጣ ነኝ በዚህ ምክንያት እኔ እናቴ ጋር ልሂድ በቃ አልኩና ሴቷን ይዤ ፕራክቲስ አሶሳ ሄድኩኝ የነሱ እናት ጋር ሁለቱን ይዞ ገባሱ እዛ አስቀምጦ ተመለሰ ወደ ደንብ ደሎ ሲመለስ እዛ ልጆች እንደሚሰቃዩ ይገባኛል በቃ ምግብ አልበላ ስቃይ ላይ ናቸው አይልተመቻቸው ካመቻቸንለት እሱ ትዳሩን አይዝም ብሎ እነሱ ልጆችን አላመቻቸውለታል ላቸው እንደዚህ ነው የኛ ካልቸር ደግሞ በቃ የሆነ ነገር ሲሆን ትዳር እንዲያዝ ነው የሚፈልጉት እንጂ ትዳር እንዲፈታ አይፈልጉም በዛ ልጆቹ በመሃል ተጎዱ ከዛ አያቴ ሞተና በዛ ምክንያት ሄድኩኝ ሀገር ሲሄድ ልጆቼ በቃ ምን ትላለ በቃ የወሎ ጊዜ ሆነ በቃ ልብሳቸውን 3-4 ነው ይለበስናሉ ይሄ ቃል መጥቶ ነው እንግዲህ በዚህ ሳምንት ውስጥ እርቅ ካላደረጋችሁ ወደ ትዳር ካልተመለሳችሁ ወደ ምስክርነት የመጣው ይሄ ነገር እኔ በዘመናችሁ ሁሉ ጎንበስ ብላችሁ ቀና ማትሉትን ሐዘን በእናንተ ላይ አርጋለሁ መልእክት መጣ በዛ መልእክት እኔ ይሁድ ማክሰኞ ነው ተናገረኝ ተነስቼ ቅዳሜ ሆነ ሄድኩ ሲሄድ በዛ ምክንያት ፈርቼ በቃ ልጆቼ ምን ይሆናሉ ገባኝ በቃ እግዚአብሔር ሲቀጣን ደግሞ ምን ወደው ልጁን እንደሚያደርግ አቃሉ ትልቁ ልጅ በጣም ወደዋለሁ እና በቃ በዛ ምክንያት ሊሆን ይችላል ብዬ ቶሎ ሄድኩኝ ሳያቸው አያቴ ምን ሞተ ያልኩ በቃ እኔ ነኝ የሞትኩ ብዬ ማልቀስ በዛ እናቴ ሞተዋል አክስቴ እዛ ነበረኝ እዚህ ለቅሶ ምግብ በልተው ነው እኮ ሰው የሆኑት እዛን ጊዜ ቢታይ ምን ታያለሽ አሉ አሁን በቃ 200 ተቆርጦልኛል እኔ ስታያቸው ተጎሳቅሏል ታያሉም ልብሳቸው ራሱ ፊዚካል ጸጉራቸው ራሱ ከዛ ሄዱና በቃ 200 ተቆራጭ ሆኖልኛልና ፕራክቲስ የድማሶሳ ያቺን 200 ደሞዝ ጠብቄ ነው እነሱን ፍለጋ ሄድኩት ምግብ አይባል አለ ጮኮ ከቤተሰብ ይሰሩልኝ እሷን ብቻ ቀምሼ ነው የምቀመጠው እንጀራ ጋግራለሁ ልጅቷም ትንሽ ናት አትበላም እሷም ከኔ በዛ ለሰዎች ነው የሚሰጠው በዛ በቃ መቀመስ ስላልቻልኩ ሄድኩኝ በዛ በቃ እግዚአብሔር የተናገረው ነገር ሊሆን ነው በቃ አልኩኝ ውስጥ የተሰማኝ ከዛ እናቴ ይቁረጡ ጸጉራቸውን ስለ አይሆንም እንደዚህቹ እንደተጎሳቀሉ ይዘሽ ማሳየት ድሮ እንዴት እንዳሳደግሽ አሁን ደግሞ ካንቺ ሲለዩ ልጆቹ ምን ያህል እንደተጎሳቀሉ ይይሱ ከዛ በኋላ ምን እንደሚያረክታ ብሊናቸው እናቴ እኔ ግን እንደዚህ ብልጥት አልመጣልኝ እዛው በቃ እሺ ብዬ እንደዚህ እንዳሉት ይዤ በእሁድ በህይወቴ ዘመን እስካሁን ይያላቅም የዛን ቀን ብቻ ነው ይሁድ መንገድ ሄድኩት ልጆቹን ይዤ ሳኞ ለፍርድ ቤት ለማሳየት ብዬ እንዳሉት ከቆዩ ደግሞ በዚህ ስቃይ ውስጥ ይቆያሉ ብዬ ልብሳቸውን ለመቀየር ጓጉቼ እኮ ይሁድ ተነስቼ መጣው ሰኞ ፍርድ ቤት ገባው ሲሄድ አለ ፍርድ ቤቱ ተቆጣኝ ለምንድን ነው ልጆቹን ይዘሽ መጣሽው ይሄን ጭቅጭቃቸውን ልታሰሚ ነው ምን አይደለም ፍርድ ቤት ኮብር ፍርድ ቤት እንደዚህ አይደለም ይሄ እኮ ልጆች እንደዚህ አልነበሩም በፊት ሊሞቱ ስለሆኑ ነው እኮ እሱ እኮ እናቴ ጋር አስቀመጥኩ አንደላቅቄ ያኖርኩ ነው ብሎ አጠገብሽ ቆሞ ሲፎክር አልሰማሽም እዛን ቀን ሰምቻለሁ ግን እዛ ሲሄድ እንደዛ አይደለም ምን ላድርግ ስለ እኔ ምንም ልረዳሽ አልችልም በቃ በተቆረጠልሽ በዛ 200 አስተዳድሪያ ፍርድ ቤት ሁለቴ ይፈርዳል እንዴ አለኝ በቃ እንደ ተፈርዷል እንደፈለግሽ አድርጊ ምንም አትረዱኝ ፍርድ ቤት አመሰግናለሁ ብዬ ወጣ ሲወጣ እስቲ ወጣሽ ምንድነው የሆነው ወጣ ትንሽ ሰዓቱ መድዋልና አይ ሰዓት ስለደረሰ ረፍት አድርገን እንመለሳለን እሺ ተመልካቾቻችን እየተከታተላችሁ የምትገኙት ይሄው ምስክር ዝግጅታችን ነው የረፍት ሰዓታችን ስለደረሰ የግድ ማቆም ስላለብን ነው ከረፍት በኋላ ተመልሰን እንገናኛለን ባላችሁ